ሁሉም ጉዞ በውስጣችን በለሆሳስ መልስ ለማግኘት ከሚሻ ጥያቄ ይጀምራል። ለዚህ ውስጣዊ ጥያቄ መልስ ለማግኘት ዛሬ የእንግሊዝን መሬት ለቅቄ ከጋትዊክ የአውሮፕላን ማረፊያ በማድረገው ጉዞዬ የብዙ ሀገራትን ድንበር የሰዓት ሰቅን አቋርጦ ርቆ ወዳለ ሌላ ቦታ ያደርሰኛል። ከምናየው ሰማይ ርቆ ወደሚገኝ ሌላ ሰማይ፣ ሌላ ምድር። ከእንግሊዝ የተሳፈርኩት አውሮፕላን እነሆ ከግሪክ ደሴቶች አንዷ ወደ ሆነችው ወደ ኮስ አድርሶኛል። ከዚህ በኋላ ወደ መዳረሻዬ የማደርገው ጉዞ በአየር ሳይሆን በባህር ይሆናል። የዛሬቷ የኮስ ደሴት ዛሬ እዚህ ለመደረሷ ምዕተ ዓመታትን ያስቆጠረ ታሪክን አልፋለች። የጥንት ግሪኮች፣ ጣሊያኖች እና ቤዛንቲኖች የየራሳቸውን አሻራ አስፍረውባት አልፈዋል። የዛሬዋን ሌሊት በኮስ የደሴት ከተማ ለማድረግ ወሰንን። ሲነጋ ወደ መዳረሻችን ወደ ፍጥሞ ደሴት በመርከብ ጉዞ የምናደርግ ይሆናል። አሁን እንግዲህ ያለነው ዘ አይላንድ ኦፍ ኮስ ነው። 2 ሰዓት ተኩል አካባቢ በፌሪ ማለት እንግዲህ መካከለኛ ሳይዝ ያለው ቦት ነው። ጉዟችንን አሁን ጠዋት በግሪክ በአገሩ ሰዓት አቆጣጠር 10:30 ቦርድ እናደርግና እንደ ሞርኒንግ ማለት ነው ጠዋት እዛ ወደ ፍጥሞ ደሴት ጉዟችንን እናደርጋለን ማለት ነውና አካባቢው በጣም ደስ የሚል ነው። እንደምታዩት ይሄ እንግዲህ በጣም ረጅም ዓመት ታሪክ ያለው ያው ካስሉ እንደምታዩት የድሮ ቤቶች ናቸው። በጣም ረጅም ዓመት ታሪክ ያላቸው እና ከአጂያን ሲ ወይም ባህር በተጓዳኝ ጎን ለጎን የተሰራ ከተማ ነው እና እንግዲህ ከዚህ በኋላ ብሉ ፌሪ የሚባለውን ፌሪ መርከብ ይዘን ጉዞ የምናደርግ ይሆናል ማለት ነው ወደ ፍጥሞ። መርከብ ላይ ገብተናል።
መርከባችን ወደፊት ሲጓዝ የአጂያን ባህር ለሁለት ይከፍለዋል። የቅርብ ጊዜውን ታሪክ ወደ ኋላ ትቶ የጥንቱን የታሪክ ማህደር ሊፈትሽ ወደፊት የሚተምም ይመስላል። ስደትና ግዞት ክፉ ነው። በዓለም የሰው ልጆች የስደትና የግዞት ታሪክ የሰው ልጆች የሚለዩት ከመኖሪያቸው ቦታ ብቻ ሳይሆን ከማንነታቸውም ጭምር ነው። እነሆ የፍጥሞ ደሴት ከሁሉ ርቆ ያለ ጸጥ ያለ ቦታ። All right, okay, thank you. ሆቴላችንን ሊያሳየን ነውና follow me ብሏል። You go inside, I believe. Yeah? በዚህ ነው። Yeah. Thank you. No parking ይላል። ቼክ አድርገን እንወጣለን። Okay. Reception. እኔ ወንድማችሁ የሆኑ ከናንተም ጋር አብሬ መከራውንና መንግሥቱን የኢየሱስ ክርስቶስንም ትዕግሥት የምካፈል ዮሐንስ ስለ እግዚአብሔር ቃልና ስለ ኢየሱስ ምስክር ፍጥሞ በምትባል ደሴት ነበሩ። ወደዚህ ነው የምንሄደው አይደለም? ወደዚህ ነው የምንሄደው
ጋር ነው እዚህ ጋር ነው እንትኑ እዛ ጋር ነው እዚህ ጋር ነው ደርሰናል። እንግዲህ የቅዱስ ዮሐንስ የወንጌላዊ የቅዱስ ዮሐንስ አፖክሊፕስን ወይም እንግዲህ ዮሐንስ ራእይን ስለ አፖክሊፕስ ማለት ነው የጻፈው በዚህ ገዳም ነው። ያው እንደምታዩት ከተራራ ላይ እንግዲህ ከፍ ብሎ ያለ ቦታ ነው። we welcome you our holy cave of apocalypse. Please be aware that you are in a holy place. Worship of God, proper attitude and praise are therefore requested ብለው አስቀምጠዋል። እግዚአብሔር የተመሰገነ ይሁን። እዚህ ደርሰናል። እንግዲህ አሁን በአገሩ ሰዓት አቆጣጠር 4 PM ነው። ከተራራ ላይ ያለ ቦታ ነው። ዛሬም ነገም እንግዲህ እዚህ ስለምንሆን የምናየው ይሆናል። ድምጻችንን እንግዲህ ቀነስ አድርገን ወደ ውስጥ እየገባን የምንቀርጸው ይሆናል ማለት ነው። ከፈቀዱልን 4 o'clock ላይ ምናልባት እንግዲህ ይፈቅዱልን ይሆናል። እንግባ። በጣም የሚገርም ነው። ልክ እንደኛ ሀገር እንዳለ ገዳም ነው የሚመስለው። በጣም ጸጥ ያለ ነው። ጸጥ ያለ ነውና በነገሩን እንግዲህ ዳይሬክሽን በሰጡን መሰረት አረንጓዴ በር አለ። እሱ አረንጓዴ በር ጋር ስትደርሱ በር ታንኳኳላችሁ ነው ያሉንና አሁን ያው አረንጓዴ በሩ ጋር ደርሰናል። አረንጓዴው በሩን እንግዲህ እናንኳኳናልና ይከፍቱልን እንደሆነ ይኸው ዮሐንስ ባለራእዩ እዚህ መጥቶ ነው የጻፈው። እንደምታዩት እንግዲህ የሐዋርያው የቅዱስ ዮሐንስ ዋሻው ዮሐንስ ራእይን የጻፈበት ይህ ነው። የሚከፍቱ ከሆነ እስኪ እንዳያንሸራትተን እና በደረጃው እንሂድና የሚከፍቱልን ከሆነ እስኪ በዛኛው በኩል ምናልባት በዚህ ሊከፍቱልን ይችሉ ይሆናል። እንግዲህ ገዳም ነው። በደንብ ግን በድንጋይ ጽድት አድርገው ነው የሰሩት ገዳሙን። ይገርማል። ምንም ሰው የለም። በጣም የሚገርም ነው ቦታው። ዘግተዋል ማለት ነው። እስኪ
ሁለታችን ብቻ ነው ያለነው፣ ማንም የለም የሚጎበኝም እና ነገ ግን ጠዋት በእርግጠኝነት ብለዋል። ምናልባት እስኪ ደግሞ ከሰዓት በኋላ ከከፈቱ ብለውን ነው። እስኪ አይታወቅም። እንዴት ደስ ይላል! እንዴት ደስ ይላል! ጌታችን መድኃኒታችን ኢየሱስ ክርስቶስ ድንቅ አምላክ ነው ያለን። አንዳንዴ ዝቋላም ያለው ይመስለኛል። ከፍታ ላይ ነው። ይገርማል። ፕሮግራም የምትመለከቱ ሁላችሁም የዮሐንስ ባለራእዩ በረከቱ ከእኔም ቤተሰብ ከእናንተም ጋር በየዓለም ላይ ያላችሁ ሁሉ ይደርባችሁ፣ ይድረሳችሁ። ምክንያቱም ጌታችን በጣም የወደደው ሐዋርያ ነውና በዚህ በከባድ ዘመን ጌታችን በምሕረቱ ሁላችንን የሚታደገን ስለ ቅዱስ ዮሐንስ ሲል በጣም መከራ ስለ አውሬው ምልክት ዛሬ ብዙ የምንነጋገርበትን ነገር ዮሐንስ ባለራእዩ ቅዱስ ዮሐንስ ይህንን ሁሉ በተከፈተ ሰማይ ከአምላኩ ከጌታው ከኢየሱስ ክርስቶስ ተነግሮት ነው እዚህ የጻፈው በስቃይ ላይ እያለ በጣም ይገርማል። እና እኔ በጣም ነው ደስ ያለኝ ይህችን ቦታ በመርገጤ። ምክንያቱም ዮሐንስ ያው እንደምታውቁት በጣም ጌታችን አብልጦ የሚወደው ሐዋርያ ነው። ይህ ቀላል ነገር አይደለም እና እግዚአብሔር የተመሰገነ ይሁን። ይህ እንግዲህ በፍጥሞ ደሴት ነው፣ በአጂያን ሲ ባህር ከበታች ይገኛል። አሁን የተራራው ላይ ያለ ነው። የወረድን ስንሄድ አሳያቸዋለሁ። እንግዲህ እግዚአብሔር ከፈቀደ ነገ ደግሞ ዛሬ ከሆነልን መልካም፣ ካልሆነ ደግሞ በነገው ዕለት አባቶችን ኢንተርቪው እናደርጋለን። እንግዲህ የሚሆነው እና በጣም ጸጥ ያለ ቦታ ነው። በጣም ጸጥ ያለ ቦታ ነው። የሚገርም ነው። በቃ እንመለስና ደግሞ ነገ እንመጣለን። ነገ እንመጣለን ነው፣ ምንም የለም። አዎ ይህ እንግዲህ ያው አባቶች የሚቀመጡበት ቤት መሰለኝ። ተዘግቶ አለ። በጣም ይገርማል። ይህ የሆነው በ95 ዓመተ ምህረት ከጌታችን ልደት በኋላ በ95 ዓመተ ምህረት ድመት መጣች በ95 ዓመተ ምህረት ድመት ነገም እንግዲህ ተመልሰን አባቶችን እንጠይቃለን። ከጠዋት እስከ 1 o'clock ድረስ ይከፈታል ብለዋል እና ነገ የምንጠይቃቸው ይሆናል ማለት ነው።